I'm living now in the United States for almost 13 years. በአሜሪካ መኖር ከጀመርኩ አሁን ወደ 13 ዓመታት ገደማ ሆኖኛል። በወቅቱ ጌታ ወደዚህ የላከኝ በምክንያት ነበር። ምክንያቱም እሱ ባያደርገው ኖሮ ይህንን ሁሉ ታላቅና ብርቱ የወንጌል ዘመቻዎች ክሩሴዶችን ማካሄድ ያንን ግዙፍ የነፍሳት መከር መሰብሰብ በፍጹም አንችልም ነበር። ይህ እውነታ ነው። ስለዚህ እናንተ አሜሪካውያን እንጀራችሁን በውሃ ላይ ጥላችኋል፣ እሱም ተመልሶ እንደሚመጣላችሁ እርግጠኛ ነኝ። ባለፈው ዓመት ጌታ በግልጽ ተናገረኝ፣ እንዲህም አለኝ፣ ወደ አሜሪካ የላኩህ አሜሪካ ለአፍሪካ የደሙዝ ወይም የሰበካ ሳህን እንድትሆን ብቻ አይደለም። ወደ አሜሪካ የላኩህ ስለ ራሷ ስለ አሜሪካ ብዬ ነው አለኝ። ብታምኑም ባታምኑ ይህንን ከልቤ ጥልቀትና ካለኝ ማንነት ሁሉ በመነጨ እምነት ነግራችኋለሁ። አሜሪካ ትድናለች። ይህንን ሙሉ በሙሉ አምናለሁ። ዝም ብዬ የምገምተው ሳይሆን አሜሪካ እንደምትድን ጽኑ እምነት አለኝ። ለምን እንደማምን ልንገራችሁ። በአፍሪካ አገልግሎት ስጀምር ምን ያህል እታገል እንደነበር ነግሬያችኋለሁ። ነገር ግን እኔና መላው ቡድኔ እግዚአብሔር እንዴት ነገሮችን እንደገለባበጣቸው በአይናችን አይተናል። ሙሉ ብሔራትን ሲያናውጥ በአይኔ መስክሬያለሁ። በርካታ የአፍሪካ ፕሬዚዳንቶችን ወደ ጌታ የመምራት ክብርና እድል አግኝቻለሁ። በፓርላማ ምክር ቤቶች ውስጥ ቆሜ ወንጌልን ሰብኬያለሁ። እግዚአብሔር አገራትን ሲያናውጥ አይቻለሁ። ይህ ደግሞ ፈውስ የሌለው የማይናወጥ አማኝ አድርጎኛል። አሜሪካ ትድናለች እያልኳችሁ ነው። እኔ ምን አይነት ትኩስ ሰባኪ እንደሆንኩ ታውቃላችሁ። በውስጤ የቅዱስ መንፈስ እሳት አለ። ሁልጊዜ የሚያንቀሳቀሰኝና የሚገፋፋኝ የደህንነት ወንጌል ነው። በነገራችን ላይ ፌስቡክ ላይም አለሁኝ። ታምኑኛላችሁ? አዎ፣ በፌስቡክ በተለያዩ ቋንቋዎች ከ3.4 ሚሊዮን በላይ ተከታዮች አሉኝ። አፍርቻለሁ። በየቀኑ ከእግዚአብሔር ልብና ከዙፋኑ የመነጨ የሚማርክ መልእክት አጋራለሁ። ምናልባትም ተከታዮቼ እንድትሆኑ ሊሆን ይችላል እንዲመላችሁ። እዚያ ካገኛችሁኝ በእርግጥ ትባረካላችሁ። በጣም ነው የምትባረኩት። አዎ፣ እኔ ለእግዚአብሔር በእሳት እየነደድኩ ነው። ያ እሳት ዛሬ ማታ እዚህም ላይ እንደሚወርድ አምናለሁ። ያ እሳት ዛሬ እናንተንም እንደሚያገኛችሁ አምናለሁ። አሜን። ከእናንተ መካከል ያንን እሳት የሚራብና የሚፈልግ ስንት ሰው አለ? እስቲ ሃሌሉያ በሉ። በኢየሱስ ስም እንዲህ ይሁን። በኢየሱስ ስም እንዲህ ይሁን። የዛሬው መጽሐፍ ቅዱስ ክፍሌ ከሐዋርያት ሥራ ምዕራፍ 2 ላይ ነው። የጴንጤቆስጤም ቀን በደረሰ ጊዜ ይላል፣ ሁሉም በአንድ ልብ ሆነው አብረው በአንድ ስፍራ ነበሩ ይላል። ድንገትም እንደሚነጥቅ ከባድ እሳት ከሰማይ ድምፅ መጣ ይላል። ተቀምጠውም የነበሩበትን ቤት ሙሉን ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው ይለናል። ሁሉም በመንፈስ ቅዱስ ተሞሉ፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ነበር ይላል ክፍሉ። አስታውሱ፣ ምን እንደሚል እያስተዋላችሁ ነው? ከዚህ ቀደም በነበረው ምዕራፍ ላይ ኢየሱስ ኃይልን ትቀበላላችሁ ብሏቸው ነበር። ይህ የተስፋ ቃል ተስፋው ደግሞ በሚቀጥለው ምዕራፍ ላይ እንደተፈጸመ የሚያሳየን። እኛ የምናመልከው አምላክ ዝም ብሎ የሚያወራ አምላክ አይደለም። ቃሉ ተጨባጭ እውነት ነው። እርሱ የገዛ ቃሉን የሚፈጽም ኃያል ነው። አንድ እውነት ልንገራችሁ። በወጣትነቴ ከትንቢት ወደ ትንቢት ከሌላም ትንቢት ወደ ሌላ ትንቢት ሮጥ ነበር። ዛሬ ግን የምኖረው ከፍጻሜ ወደ ፍጻሜ ከሌላ ፍጻሜ ወደ ሌላ ፍጻሜ ነው። አሜን። እኔ ትንቢትን የምመለከተው በዚህ መነጽር ነው። እግዚአብሔር ተናገረ፣ እቅድ ማውጣት ጀመር። እግዚአብሔር ካለ ወዲያውኑ መንቀሳቀስ ጀመር። ምክንያቱም በኢየሱስ ስም በእርግጥ ይፈጽመዋል። ኢየሱስ ኃይልን ትቀበላላችሁ አላቸው። ከአንድ ምዕራፍ በኋላ ያ ነገር ተፈጸመ። እዚህ ጋር ድንገት አንድ ነገር አስተዋልኩ። እግዚአብሔር እኛን ሰዎችን ሲፈጥረን በሌላ ተጨማሪ ኃይል እንድንታገዝ አድርጎ ነው የፈጠረን፣ ወይም ፓወር አሲስትድ ልንሆን ይገባል። አዎ ሰብአዊ ኃይል አለ። ነገር ግን የእግዚአብሔር ፈቃድ ለመፈጸም እሱ አይበቃንም። ገላጭ የሆነ
ሌላ ታላቅ የሆነ ኃይል ያስፈልገናል። እንደ ሰዎች በኃይል መታገዝ አለብን። ኢየሱስ ደግሞ ይህ ኃይል ምን አይነት ኃይል እንደሆነ በትክክል ነግሮናል። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። ይህ እኮ እውነተኛ ኃይል ነው። የእሳት ኃይል ነው። ሃሌሉያ! የእሳት ኃይል አሜን። ይህንን ማብራሪያ ከዚህ በፊት ተጠቅሜበታለሁ። አፍሪካ በነበርንበት ጊዜ ትዝ ይለኛል። ባለቤቴ ልጆችን ወደ ትምህርት ቤት የምታደርስባት አንዲት ትንሽ መኪና ነበረቻት። ታዲያ ይቺ ያረጀች ቮልክስቫገን ነበረች። የመሪ ማገዣ አልነበራትም። ያቺ ምስኪን ባለቤቴ መኪናዋን ለማቆም ስትታገል በሁለቱም እጆቿ መሪውን ወደ ጎን፣ አንዱን ወደ ጎን፣ ከዚያም ወደ ሌላኛው ጎን ለመጠምዘዝ ስትቃትት ሳያት ሁልጊዜም በጣም አዝንላት ነበር። እስቲ ያስቡ፣ ከባድ ልፋት ያለበት መኪና ነው። በኋላ ግን መሪ ማገዣ ያላትን የመጀመሪያ መኪናችንን ገዛን። ያኔ ባለቤቴ መኪናዋን እንዴት ፓርክ እንደምታደርግ አየኋት። በትንሽ ጣቷ ብቻ እንዲች እያደረገች በቀላሉ ታቆማት ነበር። ያኔ ነው በኃይል መታገዝ ምን ማለት እንደሆነ በትክክል የገባኝ። በክርስትና ሕይወት ውስጥ አትሰቃዩ፣ ይልቁንም በክርስትና ትደሰታላችሁ። እምላችሁ ነገር እውነት አይደለም? አዎ፣ እዚህ በእርግጥ እንደሰታለን። ቃሉ ምን ይላል? የጴንጤቆስጤም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው በአንድ ስፍራ ነበሩ ይለናል። ድንገትም እንደሚመጣ ከባድ ነፋስ ከሰማይ ድምፅ መጣ ይለናል። እንደ ከባድ ኃይለኛ ነፋስ። ይህ ቃል ውስጤን ነው የነካኝ። ሰዎች በየስብሰባው ላይ በመጀመሪያ መንፈሳዊ ድባብ መፍጠር አለብን ሲሉ ብዙ ጊዜ ይሰማለሁ። ድባብ ፍጠሩ፣ እሺ መልካም ፍጠሩ። ነገር ግን አንድ እውነት ልንገራችሁ፣ እኛ የፍሎሪዳ ሰዎች አንድ የምናውቀው ነገር አለ። እኔ ባለሁበት ከባድ አውሎ ነፋሶች ውስጥ አልፌያለሁ። በአውሎ ነፋስ ወቅት መንገድ ላይ ከሆናችሁ በህይወት ለመትረፍ አጥብቃችሁ ሙጥኝ ማለት እንዳለባችሁ ልነግራችሁ እወዳለሁ። እና አውሎ ነፋስ በሚነፍስበት ጊዜ ማንም ሰው መጥቶ ይህ እኮ ድባብ ነው አይልም። አያችሁ፣ መጽሐፍ ቅዱስ እዚህ ጋር ስለ ድባብ አያወራም። ነገር ግን ከባድ ኃይለኛ ንፋስ ይለዋል በማለት ቃሉን በግልጽ ይነግረዋል። አውሎ ንፋስ ነው ተብሎ የተተረጎመው። መንፈስ ቅዱስ የሚሰራው በትክክለኛው መንገድ ነው፣ እንደ ኃይለኛ ግዙፍ አውሎ ነፋስ። ሃሌሉያ! ይህ ነፋስ በዚህ ሳምንት በኢየሱስ ስም ከዳር እስከ ዳር ከማዕዘን እስከ ማዕዘን እንዲነፍስ እጸልያለሁ። ሃሌሉያ! አሁን ግን ትልቁ ጥያቄ ነው፣ ያ አውሎ ነፋስ፣ ያ ታላቅ ነፋስ ለምን የነፈሰ ይመስላችኋል? እሳቱ ከመውረዱ በፊት ያ ነፋስ መቅደም ነበረበት። ላስረዳችሁ። እግዚአብሔር እኛን ሰዎችን ሲፈጥረን ልባችንን እንደ ምድጃ አድርጎ ነው የፈጠረው። አዎ፣ የተፈጠርነው ለእሳት ነው፣ ለመንፈስ ቅዱስ እሳት። ልባችን የእግዚአብሔር እሳት ማረፊያ ምድጃ ነው። አሜን በሉ። ታዲያ ያ ንጹህ መለኮት እሳት ማረፊያ እንዲሆን መጀመሪያ ነፋሱ ነፍሶ በውስጡ ያለውን አመድና ቆሻሻ ሁሉ ጠራርጎ ማውጣት ነበረበት። ነፋስና እሳት ደስ አላችሁ? ይህ ድንቅ አይደለም? በጣም ድንቅ ነገር ነው ማወራው። ቀጥሎም ቃሉ እንዲህ ይላል፣ እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ አረፈባቸው ይላል። አስተውሉ በደንብ። እያንዳንዳቸው በሚለው ቃል ድምቀት መስጠት ፈልጋለሁ። በዚያ ስፍራ ወንዶችም ሴቶችም ጭምር 120 ሰዎች እንደነበሩ እናውቃለን። በእያንዳንዳቸው ላይ አንዲት የእሳት ነበልባል አረፈች ሲል 120 የእሳት ነበልባሎች ነበሩ ማለት ነው። ሃሌሉያ! ይህ ምን እንደሚያስተምረን ታውቃላችሁ? የምትፈልጉት ያ የቅባት እሳት ለጥቂት ልዩ ለሆኑ ቅዱሳን ብቻ የተዘጋጀ አይደለም። እንደ ሎተሪም ነገር አይደለም። በኢየሱስ ደም ለታጠቡ የእግዚአብሔር ልጆች በሙሉ ነው። የኢየሱስ ደም ይህንን ድንቅ የመንፈስ ቅዱስ እሳት እንድንቀበል ብቁ አድርጎናል። ተሰሙኛላችሁ? ይህ እሳት ለእናንተ ነው፣ ለእኔ ነው። በሉ ድገሙትና በኃይል ጮኻችሁ ሎተሪ አይደለም ለእኔ ነው በሉ። ሃሌሉያ! ለእግዚአብሔር ክብር ይሁንለት። እስቲ
ከተባረከው ቃል ላይ ጥቂት ዋና ዋና ነጥቦችን ልምረጥላችሁ። መልካም ነው። ቃሉ እንደ እሳት የተከፋፈሉ ልሳኖች ታዩአቸው ይላል። በእያንዳንዳቸውም ላይ አረፉ ይለናል። ይህ በአይነ ህሊናቸው እስቲ አስቡት። ድንገት ያ የእሳት ነበልባል ከሰማይ ወርዶ በራሳችሁ ማረፊያ ላይ ሲያርፍ የእሳት ልሳን ነው የሚለው። ልሳን። አሁን በደንብ ስሙን። ያ ከሰማይ የወረደው የእሳት ምላስ በራሳቸው ላይ አረፈና ከውስጣቸው ካለው የሥጋ ምላስ ጋር ተገናኘ። ከዚያ መንፈስ ቅዱስ መናገርን እንደሰጣቸው በሌሎች ቋንቋዎች መናገር ጀመሩ ይለናል። ትስስሩ ይህ ነው። የእሳት ምሳል ምላስ ወይም ደግሞ የእሳት ልሳን ከሥጋ ምላስ ጋር ሲገናኝ ያኔ ወንጌልን ትሰብካላችሁ። ሰዎችም መዳን ይጀምራሉ። አንድ ወቅት በሌጎስ ናይጄሪያ ባደረግነው በአንድ ስብሰባ ላይ ለ1.6 ሚሊዮን ህዝቦች ሰብኬ ነበር። በዚያች ሌሊት ለደህንነት የተሞሉትን የውሳኔ ካርዶች ስንቆጥር በአንድ ስብሰባ ብቻ 1,093,271 ነፍሳት ነበሩ። በአንድ ስብሰባ አያችሁ፣ የእሳት ምላስ ከሥጋ ምላስ ጋር ሲገናኝ እንዲህ አይነት ተአምራት መሆን ይጀምራሉ። የኃይል ወንጌል ይሰበካል። ምክንያቱም እግዚአብሔር በተጨባጭ መስራት ይጀምራል። አዎ በእርግጥ ይሰራል። ለእግዚአብሔር ክብር ይሁን። ወንጌል ዝም ብሎ ወሬ ሳይሆን የታሪክ መለወጫ ክስተት ነው። ምክንያቱም በተጨባጭ ይፈጸማል። አብራችሁ ናችሁ። እጅግ የተባረከ ነው። ዋው! ይህ በጣም ድንቅ ነው። በአይነ ሥጋ ስትታይ ትልቅ ወይም ግዙፍ እንመስል ይሆናል። ባለፈው ዕለት አንዲት አሮጊት አያትን አየሁኝ። በምርኩዟ እየተደገፈች ወደ ቤተ ክርስቲያን ትሄድ ነበረ። እድሜዋ ወደ 90 ዓመት ገደማ ሳይሆን አይቀርም። ነገር ግን ፊቷ በክብር ያበራ ነበር። እናም በልቤ እንዲህ አልኩ፣ ሰይጣን ምን እያሰበ ይሆን? ይህች አሮጊት ምን ልታደርግ ትችላለች ብሎ ይንቃት ይሆናል። ምንም እንዳልሆነች ይቆጥራት ይሆናል። አስቡት። ነገር ግን አንድ የኤሌክትሪክ ገመድ መሬት ላይ ተኝቶ ስታይ ምንድን ነው የሚሰማህ? ምን ትላለህ? የማይመስል ሊመስል ይችላል። ጉዳት የሚያደርስ ላይመስል ይችላል። ነገር ግን እስቲ ሄደህ ንካውማ። ለእግዚአብሔር ክብር ይሁን። እኛ የእግዚአብሔር ልጆች ነን። እርሱ ተከላካያችን ነው። እኛም በእርሱ አገልግሎት ውስጥ ነን። አሜን በሉ። ሃሌሉያ። ለእግዚአብሔር ክብር ይሁን። በጣም አስደናቂ እውነት ነው። በጣም የሚገርም ነገር ነው። ቃሉ እንደ እሳት የተከፋፈሉ ልሳኖች ታዩአቸው ይላል። እኔም መንፈስ ቅዱስ ሆይ ይህንን እንዳስተውል እርዳኝ አልኩኝ። አያችሁ፣ አእምሮዬ በራሱ ማስተዋል ጥልቅ ወይም በቂ ሆኖ ካልተገኘ ወደሚቀጥለው ከፍ ወዳለ ደረጃ አሸጋገራል። እናም እንዲህ አልኩት፣ መንፈስ ቅዱስ ሆይ ይህ ቃል እንዲጻፍ ያደረግከው አንተ ስለሆንክ ምን ማለት እንደፈለክ ልታሳየኝ ይገባል አልኩ። የተከፋፈሉ ማለት ምን ማለት ነው? ድንገት አንድ ነገር በራልኝ። መጽሐፍ ቅዱስ እግዚአብሔርን እሳት እንደሆነ ይነግረናል። እሳት በፊቱ ይሄዳል። እርሱ ራሱ እሳት ነው። እናም በጴንጤቆስጤ ቀን ከዚያ ካለው ትልቁ እሳት አካል አንድ እሳት ተቆረሰ፣ ሌላም ተቆረሰ፣ ሌላም ተቆረሰ። በድምሩ 120 ሆኑ። በሐዋርያት ሥራ ምዕራፍ 2 ላይ እንደተጻፈው እነዚያ እሳቶች ወርደው በእያንዳንዳቸው ላይ ራሳቸው ላይ አረፉ። እኔ እንደማስበው እያንዳንዱ የእሳት ነበልባል መጠኑ ወይም መልኩ ትንሽ የተለያየ ሳይሆን አይቀርም። ሐዋርያው ጴጥሮስ ጋር የነበረው ትልቁ ቀይና የሚንበለበል እሳት ሳይሆን አይቀርም። ዮሐንስ ጋር የነበረው ያንኑ ያህል ትልቅ ሆኖ ግን ይበልጥ ወደ ቢጫነት ያደላ ሳይሆን አይቀርም። ሌሎቹ እሳቶች ደግሞ ምናልባት ጥቂት ያነሱ ሊሆኑ ይችላሉ። አንዳንዶቹ ደግሞ በጣም ትናንሽ ከመሆናቸው የተነሳ በሰውየው ፀጉር መካከል ዘልቀው ለመታየት የሚታገሉ ሊመስሉ ይችላሉ። ነገር ግን ሁሉም እዚያ ነበሩ። ከዚያም ይህ እውነት ልቤን መታው።
ይህ እናንተንም በእጅጉ ይባርካችኋል። ያ እሳት ነበልባል ትልቅ ሆነ ትንሽ መጠኑ ምንም ለውጥ አያመጣም። የእናንተ እሳት ትልቅ ቢሆን ወይም ትንሽ ሁሉም የተቀዳው ከአንድ ምንጭ ነው። ሁሉም እኩል ዋጋ አለው። እኔ የማምነው ሁላችንም በእግዚአብሔር ፊት እኩል ዋጋ እንዳለን ነው። ልንለያይ እንችላለን እኮ፣ ነገር ግን በኢየሱስ ስም ሁላችንም ውስጥ ያለው ያ አንዱ እሳት ነው። አሜን በሉ። አዎ የእኔ እሳት ምን እንደሚመስል አላውቅም። እኔ የማውቀው አንድ ነገር ብቻ ነው፣ በሰይጣን ዘንድ ዕውቅናና ፍርሃት እንዳለኝ። ሰይጣን ይፈራኛል። እኔ ሰይጣንን በፍጹም አልፈራውም። ይልቁንም ሰይጣን እኔን ይፈራኛል ነው የምላችሁ። አዎ እኔ ከሰይጣን አልሸሽም፣ ሰይጣን ነው ከኔ የሚሸሸው። በኢየሱስ ላይ ሙሉ እምነታችሁን ስታሳርፉ የሚገኘው አስደናቂ ነገር አንዱ ይሄ ነው። ሌላም ተጨማሪ ትልቅ እውነት መስማት ትፈልጋላችሁ? ሌላው ትልቁ እውነት ይህ ነው። አዎ እያንዳንዱ የእሳት ነበልባል የራሱ የሆነ መነሻ አለው። በዓለም ስፍራ በምጓዝበት ሁሉ ሰዎች ወደ እኔ የመጡ ሬንሃልድ እባክህ እጅህን ጫንብኝ፣ ያንተን እሳት እፈልጋለሁ ይሉኛል። እስኪ በጉዳዩ ላይ የሚሰማኝን ልንገራችሁ። እኔ የምላቸው አንድ ነገር አለ። እኔ የእኔን እሳት ልሰጣችሁ አልችልም። የእኔን እሳት በሰጣችሁ ኖሮ ያ እሳት በጣም ያሳዝናችሁ ነበር እላችኋለሁ። ምክንያቱም የእኔ የጣት አሻራ የላችሁማ። አያችሁ፣ አምላካችን እንዴት እንደሚሰራ ማወቅ ከፈለጋችሁ ተፈጥሮን ተመልከቱ። በአንድ ዛፍ ላይ ያሉ ሁለት ቅጠሎች እንኳን የቅርጽ መዋቅራቸው ፍጹም አንድ እንዳልሆነ ይነግሩኛል። በዚህ ዓለም ላይ ገና በማህፀን ያሉትን ጭምር ብንቆጥር ከ7 ቢሊዮን ከ8 ቢሊዮን በላይ ህዝብ አለ። ነገር ግን ፍጹም አንድ አይነት የጣት አሻራ ያላቸው ሁለት ሰዎች እንኳን አይገኙም። ለምን? ምክንያቱም አምላካችን ፈጣሪ እንጂ ኮፒ አድራጊ አይደለም። እግዚአብሔር ኮፒ የሚያደርገው ምንም አይነት ፍጥረት የለም። እሱ ሁሉን መፍጠር ይችላል። አያችሁ፣ እርሱ ቅባቶችንና የእሳት ነበልባሎችን ተመርተው ታሽገው ተዘጋጅተው የሚታደሉበት ፋብሪካ የለውም። ጌታ ለእናንተ ያዘጋጃት ያቺ የእሳት ነበልባል የእናንተን ስም እንደምትሸከም በሙሉ ልቤ ያምናለሁ። ለእኔነታችሁ ተስማሚ ተደርጋ የተበጀች ነች። የምትገጠመው ለእናንተ ብቻ ነው። ለዚህ ነው ማንም ሰው እንደ እናንተ አድርጎ እግዚአብሔርን ሊያገለግል የማይችለው። እናንተ ኦሪጂናል ናችሁ። ሁላችሁም ኦሪጂናል ነን። ሃሌሉያ። ሌላው ነገር ደግሞ የእኔን እሳት ወይም ቅባት የፈለጋችሁትን በሉት ለእናንተ መስጠት ብችል እንኳን የምትቀበሉት የያዥ እጅ የሆነውን ነው። ታዲያ ማን ነው የቦንኬ ኮፒ መሆን የሚፈልግ? የማንስ ኮፒ የኮፒ መሆን የሚሻል አለ? የሚፈልግ አለ? እውነተኛውና ዋነኛው ባለቤት እዚህ ጋር አለ። ስሙም ኢየሱስ ክርስቶስ ይባላል። መጽሐፈ ማቴዎስ ምዕራፍ 3 ቁጥር 11 ላይ ሲናገር እርሱ በመንፈስ ቅዱስና በእሳት ያጠምቃችኋል ይላል። ያጠምቃችኋል። ሃሌሉያ። ደስ ብሏችኋል? አዎ፣ እኛ የምናመልከው ታላቅ አምላክ ነው። ታላቅ አምላክን ነው የምናገለግለው። ሃሌሉያ። መንፈስ ቅዱስ በወረደ ጊዜ ያነበብነው ሌላው ነገር መንፈስ መናገር እንደሰጣቸው በሌሎች ልሳኖች በሌሎች ቋንቋዎች መናገር መጀመራቸው ነው። ይህንን እንዳስተውል የረዳኝ መንፈስ ቅዱስ ነው። ድንገት በልቤ እንዲህ ብዬ አሰብኩ። መንፈስ ቅዱስ በወረደ ጊዜ እነዚያ 120 ሰዎች በዕብራይስጥ ቋንቋ ብቻ መጸለይ ቢጀምሩ ኖሮ ምን ይሆን ይችል ነበር? እኔ በዚያ ቢሆን ኖሮ ምንኛ ያሳዝናል። መንፈስ ቅዱስ የመጣው ለአይሁዶች ብቻ፣ ለካ እኔ ደግሞ ጀርመናዊ ነኝ፣ ታዲያ ለእኔ አልመጣም ማለት ነው እል ነበር። ነገር ግን እነሱ በዕብራይስጥ አልጸለዩ። የጸለዩት በዓለም ቋንቋዎች ሁሉ ነበር። ይህ ለእኔ መንፈስ ቅዱስ ለሁሉም ብሔረሰቦችና ነገዶች ያለውን ታላቅ ፍላጎት የሚያሳይ ነው። አንድ ቀን ነገዶች ሁሉ፣ ቋንቋዎች ሁሉ፣ ህዝቦች ሁሉ በእግዚአብሔር ዙፋን ፊት አብረው ይቆማሉ፣ እርፍ ይላሉ። ደስ ይበላችሁ በዚህ። ሃሌሉያ።
አልፋና ኦሜጋ መጀመሪያውና መጨረሻው በአርያም ለእግዚአብሔር ክብር ይሁንለት። ይህ በእውነት ፍጹም ድንቅ የሆነ ነገር ነው። እኔ ጴንጤቆስጤን ዕለት ሳስበው የመንፈስ ቅዱስ ሥጋ መልበስ በሰው አካል መገለጥ ብዬ ነው የምጠራው። አይ ተሳስተው አይረዱ። ልክ ኢየሱስ በቤተልሔም እንደተወለደው መንፈስ ቅዱስም በማዕዘኑ ክፍል በአፐሩም ተወለደ ማለት አይደለም። ያማ ሞኝነት በሆነ ነበር። ነገር ግን መንፈስ ቅዱስ በወረደ ጊዜ መምጣቱን ያበሰረው በ120 ሰዎች ጉሮሮ ድምፅ ነበር። ያ የመንፈስ ቅዱስ በሰው አካል መገለጥ ነው። እርሱም በዚያ በ120 ሰዎች አካል ውስጥ ተጠቀለለ፣ ተለበሰ። መንፈስ ቅዱስ የሚወርደው በኮንክሪት ወይም በህንፃ ላይ አይደለም። መንፈስ ቅዱስ የሚወርደው በሰዎች ላይ ነው። ለመሆኑ የመንፈስ ቅዱስን አንድ የምድር መኖሪያ አዳራሽ ልንገራችሁ። አድራሻው ሬንሃርድ ቦንኬ ነው። እኛ የእርሱ መቅደሶች ነን። እናንተም የመንፈስ ቅዱስ የመኖሪያ አድራሻ ናችሁ። እሱ ራሱን ከእናንተ ጋር አጣብቋል፣ ጠቅልሏል። አካላችሁ የእርሱ መቅደስ ነው። ሃሌሉያ ሃሌሉያ። እኛ በሄድንበት እርሱ ይሄዳል። እኛ በደረስንበት ስፍራ ሁሉ እርሱ ቀድሞ ይደርሳል። የኢየሱስ ስም የተባረከ ይሁን። ደስ አላችሁ? ኦ ሃሌሉያ። የመንፈስ ቅዱስ የመኖሪያ አድራሻ መሆን ይህ እኮ በእውነት እጅግ አስደናቂ ነገር ነው። አስደናቂ። አሁን ላጠቃልል ነው መልእክቴ። ግን ይህንን ያህል ከነገርኳችሁ አንድ ወሳኝ ነገር ያስፈልጋችኋል ልታውቁ የሚገባው። ቀደም ሲል እንደተናገርኩት እዚህ ራሳችን ላይ የመንፈስ ቅዱስ ማረፊያ አለ። እርሱም በትክክል እዚያ ላይ ያርፋል። ነገር ግን አንዴ ካረፈ በኋላ ዳግመኛ መቼም ቢሆን ተነስቶ አይበርም። ሰማችሁኝ የምለውን ነገር? አንዴ በእናንተ ላይ ካረፈ በኋላ ዳግመኛ ተነስቶ በሩ አይሄድም፣ አይለቃችሁም። የመጣው ለዘላለም ከኛ ጋር ለመኖር ነው። መጽሐፍ ቅዱስ እንደዛ ነው የሚለው። ለዘላለም ከእናንተ ጋር ለመኖር ይመጣል ነው የሚለው። እርሱ የታመነና እውነተኛ ነው። አሜን በሉ። አሜን አሜን። አንዳንድ ሰዎች አዎ መንፈስ ቅዱስ እጅግ ቅዱስ ነው፣ እኔ ግን ያን ያህል ቅዱስ አይደለሁም ብለው ያስባሉ። እኔ ቅዱስ ስላልሆንኩኝ ይህንን ድንቅ የእግዚአብሔር ስጦታ ለመቀበል እታገላለሁ ሲሉ ይደመጣሉ። ለመሆኑ መንፈስ ቅዱስን ለመቀበል የሚያበቃችሁ ቅድስና ራሳችሁ መፍጠር የምትችሉ ከሆነ ያኔማ መንፈስ ቅዱስ ራሱ ምን ያስፈልጋችኋል? ሰማችሁኝ ያልኩትን? አያችሁ፣ መንፈስ ቅዱስ የመጣው ሊቀድሰን ነው። ለመቀበል ብቁ የሚያደርገን የኢየሱስ ደም ብቻ ነው። የእኔ መከራከሪያ ይሄ ነው። እኔንም ብቁ ያደረገኝ ይኸው ነው። ፈጽሞ እንዳትረሱት የምፈልገው አንድ ተጨማሪ ነገር ልንገራችሁ። መንፈስ ቅዱስ በድካማችን አይሸሽም፣ አይገፈትረንም። ይልቁንም ድካማችንን ያግዛል። መጽሐፍ ቅዱስ ሲናገር ለደካማ ኃይልን ይሰጣል፣ ጉልበት ለሌለውም ብርታትን ይጨምራል ይለናል። ታዲያ መንፈስ ቅዱስ ለምን መጣ? በመካከላችን ላሉት ምርጦች ብቻ ሳይሆን ለደካሞች ጭምር ለምን መጣ? ለጠንካሮቻችን ብቻ ሳይሆን ፍጹም አቅም ላጡትም ጭምር ለምን መጣ? ሃሌሉያ! እርሱ ብርታትንና ኃይልን ይሰጠናል። በመካከላችን ያለው እጅግ ደካማው ሰው እንኳን እጁን በሕመምተኞች ላይ ይጭናል፣ እነርሱም ይፈወሳሉ። ወንጌልን ይሰብካል፣ ሰዎችም ይድናሉ። ሃሌሉያ! ይህ ፍጹም ከዚህ ዓለም አስተሳሰብ ውጪ የሆነ ነገር ነው። ምክንያቱም የመጣው ከሰማይ ነው። ያው መንፈስ ቅዱስም አሁን በዚህ ሰዓት ላይ በእኛ መካከል አለ። አሁን በዚህ ስፍራ ይገኛል። እሱ ሲመጣ ደግሞ በጊዜያዊነት ሳይሆን ለዘላለም ሊኖር ነው የሚመጣው። ሰሙኛላችሁ? እስቲ ሁላችሁም ለዘላለም እንበላለን። ድገሙት። ለዘላለም እንበል። እርሱ ለእናንተ ከእናንተ ጋር ለዘላለም ይኖራል። ለመሆኑ ለዘላለም ማለት ምን ያህል ረጅም ጊዜ ነው? ያም ካለፈ በኋላ ሌላ የማይቀለበስ ዘላለም አለ።
ሃሌሉያ! ዋው! ይህንን እውነት ለእናንተ ማካፈል በመቻሌ እጅግ በጣም ደስ ብሎኛል። ልክ በነፍሴ ውስጥ እንደሚነድድ እሳት ሆነብኝ። እኛ የምናመልከው እጅግ ታላቅ አምላክ ነው። መንፈስ ቅዱስም አሁን እዚህ አለ። ለመዝጊያ ያህል አንዲት አጭር ታሪክ ልንገራችሁ። መልካም ነው። ታውቃላችሁ፣ ማንኛውም ወንጌላዊ ስብከቱን 3 ጊዜ ነው የሚዘጋው። ይህ እንግዲህ 3ኛ መዝጊያዬ ነው። እሺ፣ ከ25 ዓመታት በፊት በናይሮቢ ኬንያ ሰብክ ነበር። እጅግ ግዙፍ የሆነ የህዝብ ቁጥር ተሰብስቦ ነበር። በዚያ ታላቅ ጉባኤ መካከል ልቧ የተሰበረ አንዲት ምስኪን ሴት ነበረች። በወቅቱ በባሏ ከቤት የተባረረችና የተፈታች ነበረች። ልቧ በሐዘን እየደማ በዚያ ስብስብ መካከል ታለቀስ ነበር። ነገር ግን በውስጧ ስትጸልይ ነበረ። ወደ እኔ ስብሰባዎች እስክትመጣ ድረስ ወንጌል እንዲህ ተሰብኮ ሰምታ እንደማታውቅ ትናገራለች። እናም በአንድ ወቅት በመጨረሻው የምሽት ስብሰባ ላይ እንዲህ ብላ ጸለየች። ጌታ ሆይ፣ ለሬንሃርድ ቦንኬ በመቶ ሺዎች የሚቆጠሩ ነፍሳትን ትሰጣለህ። እኔ ግን የምለምን 100 ነፍሳት ብቻ እንድትሰጠኝ ነው። 100 ነፍሳት ብቻ ስጠኝ አለች። ከዚያም እኔ ናይሮቢን ለቅቄ ወጣሁ። እቺ ተሬዚያ የምትባለው ምስኪን ሴት ግን በልቧ በናይሮቢ ቦንኬን የት ላገኘው እችላለሁ? ህዝቡ በጣም ብዙ ስለሆነ ልቀርበው አልችልም። ምናልባት ህዝብ ወደማይበዛበት ሌላ ስፍራ መሄድ አለብኝ። ያኔ እጁን እንዲጭንብኝና እንዲጸልይልኝ ጠይቀዋለሁ ብላ ታምን ነበር። ከዓመታት በኋላ አንድ ሰው የአገልግሎት መጽሔት አመጣልኝ። ሬንሃርድ ቦንኬ በኦስሎ ኖርዌይ ሊሰብክ እንደሆነ አየች። እሷም ደስ አላት። ምን አለች? ወዲያውኑ ወደ ባንክ ሄዳ የጉዞ ብድር ወሰደች። ያው እንደምታውቁት አሁን ተጓዝ በኋላ ክፈል የሚባል አይነት መሆኑ ነው። እናም ኦስሎ ኖርዌይ ደረሰች። አዎ እኔ እዚያ እየሰበኩ ነበር። ነገር ግን ያ ስብሰባ የእሳት ኮንፈረንስ ወይም የመጋቢዎች ስብስብ አልነበረም። ይልቁንስ በዛ ስብሰባ ላይ አንድ ነገር ተፈጠረ። ለኃጢአተኞች የተዘጋጀ የወንጌል ዘመቻ ነበር። ታውቃላችሁ፣ እኔ ወንጌላዊ ነኝ። ሁልጊዜም ለኃጢአተኞች መስበክን እመርጣለሁ። እናም ለኃጢአተኞች እየሰበኩ ሳለ በዚያ መሃል ያቺን አፍሪካ የመጣች አንዲት ሴት አየሁ። በኖርዌይ አገር ደግሞ አፍሪካዊት ሴትን መመልከት እጅግ በጣም እንግዳ ነገር ነው። ማንም ሰው ያቺን ሴት ሊያልፋት አይችልም። እዛ ቆማ ነበር። የንስሐ ጥሪ፣ የመሰዊያ ጥሪ ባደረኩ ጊዜ መጀመሪያ ሮጣ የመጣችው እሷ ነበረች። መታም ከፊት ለፊት ቆመች። እኔም አየኋትና አንቺማ አስቀድማ የዳነች ነች አልኩኝ። ሌሎችም ሰዎች እጅግ በጣም ብዙ ህዝብ ወደፊት መጡ። እኔም ከመድረኩ ደረጃዎች ወርጄ ትከሻዋን መታ አደረኩና ምን ትፈልጊያለሽ? አንቺ እኮ አስቀድመሽ የዳንሽ ነሽ አልኳት። እሷ ግን እኔ የመጣሁት ከኬንያ ነው፣ መንፈስ ቅዱስን እፈልጋለሁ፣ የመንፈስ ቅዱስን እሳት እፈልጋለሁ አለች። ይህማ ከሁሉ የፈጠነና ቀላሉ ነገር ነው። አይኖችን ጨፍኝ አልኳት። እጄን ገና በራሷ ላይ ሳልጭነው በኋላ እሷ ራሷ እንደተናገረችው አንድ ብርቱ እጅ ከጀርባዋ አንስቶ ያነሳት መሰላት። በአየር ላይ ተንሳፋ ወደ 20 ሜትር ርቃ ስትበር አየኋት። ከዚያም እዚያ መሬት ላይ ተዘረረች። ዞር ብዬ አየኋትና ለዘላለም የተለያየን መሰለኝ። ዋው! ለሰዓታት ያህል በዚያው ተኝታ ቀረች። ራሷን ስታ ነበር። ሰዎች ተሸክመው ወደ ሆቴሏ ከወሰዷት በኋላ ነው የነቃችው። በሆቴሉ አልጋ ላይ ስትነቃ ምን ብላ ተናገረች መሰላችሁ? ከአንደኛው እግሯ ላይ የነበረው ሂል ጫማ እንደጠፋ አስተዋለች። አዎ ጫማዋ ጠፍቷል። እሳቱን ግን አግኝታው ነበረ። ስሟ ተሬዚያ ቪሩ ይባላል። እናም ወደ ኬንያ ተመለሰች። አሁን ይህንን ታሪክ የምነግራችሁ በምክንያት ነው። ስሙኝ። እሷ እንዲህ አለች፣ በዚህ 40 አገልግሎቴን እጀምራለሁ አለች። ጎረቤት ያሉትን ሴቶች በሙሉ ጋበዘች። በመጀመሪያው ቀን 17 ሴቶች መጡ። በሚቀጥለው አርብ 55 ሴቶች መጡ። በሌላኛው አርብ ደግሞ 250 ሴቶች መጡ። የትምህርት ቤት አዳራሾችን መፈለግ ጀመረች። ነገር ግን ሁሉም አዳራሾች ለእነርሱ በጣም አነሱ፣ እጅግ በጣም ጠበቡ።
በመቀጠል የናይሮቢ ከተማ ማዘጋጃ ቤት አዳራሽን ጠየቀች። አዳራሹ 2000 ሰዎችን ይይዛል። የመጡት ሴቶች ግን 4000 ነበሩ። በመቀጠል 5000 ሰው ወደሚይዘው ወደ ጆሞ ኬንያታ የስብሰባ ማዕከል ሄደች። በዚያ ደግሞ 12000 ሴቶች መጡ። ከዛም ወደ ባለስልጣናቱ ሄዳ ቦንኬ የሰበከበትን የኡሁሩ ፓርክን ስጡኝ አለቻቸው። እናም በውል ስምምነት ላይ ፈረሙላት። በየወሩ በሁለተኛው ሳምንት እሁድ ዕለት የኡሁሩ ፓርክን ያለምንም ክፍያ እንድትጠቀምበት ተፈቀደላት። የሚገርመው ግን በውሉ ላይ ስምምነቱ ማብቂያ ቀን መጻፍ ረስተውት ነበረ። ይባስ ብሎ ደግሞ ያንን ውል የፈረመላት ባለስልጣን ብዙም ሳይቆይ ስለሞተ ውሉ ለዘላለም የጸና ሰነድ ሆኖ ቀረ። አንድ ወቅት እኔና ባለቤቴ ወደ ታንዛኒያ በምናደርገው ጉዞ ላይ ናይሮቢ አረፍን። እኔ በአንድ ሆቴል ውስጥ ነበር። እዚያ መሆኔን ማንም አያውቅም። በሆቴል መስኮት ሆኜ ወደ ኡሁሩ ፓርክ ቁልቁል ተመለከትኩ። ያየሁትን ግን አይኖቼ ማመን አልቻሉ። እኔ በነበርኩበት ጊዜ ይሰበሰብ የነበረው ያህል ሰዎች በመቶ ሺዎች የሚቆጠሩ እጅግ ግዙፍ ህዝብ ያቺን ሴት ከበው አየሁ። በዚያን ጊዜ ወደ ጌታ ጸለይኩ። እንዲህም አልኩ፣ ጌታ ሆይ አንድ ጥያቄ እንድጠይቅህ ፍቀድልኝና እባክህ ይቅር በለኝ፣ ይቅር በለኝ፣ ይቅር በለኝ። ጌታም ተናገር አለኝ። እኔም ጌታ ሆይ በመጽሐፍ ቅዱስ ኮሌጆቻችን ውስጥ ይህን ያህል የተማሩና የተዘጋጁ ድንቅ ወንዶችና ሴቶች እያሉ አንተ ግን ለምን ይህችን የተፋታች ልቧ የተሰበረ ሴት መምረጥ አስፈለገህ አልኩት። መንፈስ ቅዱስ በውስጤ ተናገረኝ። ጌታም እንዲህ አለኝ፣ ተሬዥያን የመረጥኳት የተሰበረን የሸክላ ዕቃ ወደ ታላቅና ክቡር የክብር ዕቃ መለወጥ እንደምችል ላስመሰክርባት ፈልጌ ነው አለኝ። ሃሌሉያ ሃሌሉያ! መንፈስ ቅዱስ አሁን እዚህ አለ። በኢየሱስ በኃይሉ ስም እሳቱ ሊወርድ ነው። ተዘጋጅታችኋል? ዝግጁ ናችሁ? ለምን ሁላችሁም ከተቀመጣችሁበት አንድ ጊዜ አንቆምም? አሁን ልክ በአፍሪካ እንደምናደርገው እናደርጋለን። መልካም ነው። በአፍሪካ የምናደርገውን ላስረዳችሁ። አንዴ በደንብ ስሙ። ለሰዎች የምንላቸው አንድ ነገር አለ። አይኖቻችሁን ጨፍኑ፣ እጆቻችሁን ወደ ላይ አንሱ እንላለን። ከዚያም በጋራ በመሆን ለእግዚአብሔር የክብር ምስጋና እንጮሃለን። ልክ በጴንጤቆስጤ ቀን እንደነበረው በአንድ ልብና በአንድ ድምፅ ሆነን እንጮሃለን። በአንድ ልብ የፈለጋችሁትን ቃል መጮህ ትችላላችሁ። እኔ ግን የምላችሁ ከምድር እስከ ሰማይ ደርሶ የማያውቅ ታላቁንና ከፍ ያለውን ሃሌሉያ ብለን እንጮህ። ነገር ግን አንድ ጊዜ ብቻ አይደለም። ዙሪያችሁን እያያችሁ በኃይልና በጮክ ባለ ድምፅ ሃሌሉያ እና በእግዚአብሔር ምስጋና አምልኮታችሁን ቀጥሉ። ለኢየሱስ የምታቀብሩት ያ ትልቅ ልክ የሌለው እንደ መብረቅ የሆነ ሳቢ የብረት ዝንግ ማለት ነው። መብረቅ ሳቢ ዘንግ መብረቁን ወደ ራሱ እንደሚሰብ ሁሉ እናንተም ኢየሱስን ስታመሰግኑት መንፈስ ቅዱስ ወደ እናንተ ይሳባል። በኃይል ትሞላላችሁ። ይህንን ማድረግ ትችላላችሁ። ከዚያም ልክ ተሬዚያ እንዳደረገችው ታደርጋላችሁ። ወንጌልን መስበክ ትጀምራላችሁ። ተአምራትን ታያላችሁ። ዛሬ ተሬዚያ ቪሩ በአፍሪካ ውስጥ በየቤቱ የምትታወቅ የእግዚአብሔር ሰው ናት። እግዚአብሔር በእሷ እጅ በታላቅ ኃይል ተጠቅመውባታል። በእሷ ጸሎት ስንት ሙታን እንደተነሱ፣ ስንት ሰዎች በሕክምና ዶክተሮች በተረጋገጠ ሰነድ የኤችአይቪ በሽታ እና ከሌሎችም ከባድ ደዌዎች እንደተፈወሱ ምንም አይነት ግምት የላችሁ። ጨው መንፈስ ቅዱስ ፈዋሽ መንፈስ ነው። ፈዋሽ መንፈስ ነው። አሁንም መንፈስ ቅዱስ ሲወርድ በሌላ ልሳን ብቻ አትናገሩ። ማንኛውንም አይነት ተአምር ማድረግ ይችላል። ማንኛውም አይነት የእስራት ሰንሰለት ይበጠሳል። በአይምሮ ውስጥ ያለ የእስራት ሰንሰለት ጭምር በኢየሱስ ስም ይበጠሳል። በሽታ ሁሉ ይፈወሳል። ያ የእሳት ነበልባል መንፈስ ቅዱስ ራሱ አሁን በሰውነታችሁ ውስጥ ይጠቀልላል። እኔም አብሬያችሁ ቆያለሁ። ዝግጁ ናችሁ? እንግዲያውስ አሁን በኢየሱስ ስም እንጀምር። በኢየሱስ ስም አይኖቻችሁን ጨፍኑ። በኢየሱስ ስም እጆቻችሁን ወደ ላይ አንሱ። በኢየሱስ ስም ሃሌሉያ ብላችሁ በኃይል መጮህ ጀምሩ። አዳዲስ ቋንቋዎችን ተቀበሉ። አዳዲስ ልሳኖችን ተቀበሉ። በኢየሱስ ስም ተቀበሉ።
ተቀበሉ በኢየሱስ ማመስገን ቀጥሉ ማመስገናችሁ ቀጥሉ። በየስፍራው ተአምራት እየሆነ ነው። በየቦታው ተአምራት እየተፈጸመ ነው። እጃችሁን አውጡና ያዙ። በኢየሱስ ማመስገን ማመስገኑን ቀጥሉ። እሳቱ እየወረደ ነው። እሳቱ እየወረደ ነው። እሳት ወረደ። ጌታ እንዲህ ይላል፣ መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ ይላል። እዚህ አሜሪካ ባለው ስጋ ለባሽ ሁሉ ላይ፣ ይህንን በሚያዳምጡ በሶሻል ሚዲያ ላይ ባሉ ስጋ ለባሾች ሁሉ ላይ ጌታ ሆይ እንዲድኑ የተቀደሰ እጆቻቸውን ወደ አንተ እንዘረጋለን። በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል። ይህንን በውስጤ ባለው ማንነቴ ሁሉ አምናለሁ። ተቀበሉ በኢየሱስ ኃይል ስም፣ በሕያው ኢየሱስ ስም መንፈስ ቅዱስ አሁንም እየሰራ ነው። አርፏል። ከዛሬ ጀምሮ እናንተ አዲስ ወንድ አዲስ ሴት ትሆናላችሁ። በኢየሱስ ሕያው ስም ተቀበሉ። በኢየሱስ በሕያው ስም ተቀበሉ። ሃሌሉያ። A new woman. Receive in Jesus' mighty name. Receive in Jesus' mighty name. Receive in Jesus' mighty name. Hallelujah. 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 Hallelujah.